ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 16 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከግብር ጋር በተያያዘ አዲስ መመሪያ ወጥቷል። በዚህም ግብር እንዲከፍሉ አስገዳጅ ሕግ ተላልፏል። እነማን ናቸው? በዝርዝር እናደርሳለን። በሌላው መረጃችን በግለሰብ ደረጃ በሕግ ተጠያቂ የሚያደርግ አዲስ ረቂቅ አዋጅ አዲስ መመሪያ ተዘጋጅቶ በመላው ሀገሪቱ ላይ ተግባራዊ ሊደረግ ስለመሆኑ ይፋ ሆኗል። ሙሉ መረጃውን ወደ እናንተ ይዘናል። ከዋጋ ማሻሻያ ጋር ተያይዞ በዛሬው ዕለት አዲስ መረጃ ወጥቷል። ይህንንም ወደ እናንተ እናደርሳለን። እንዲሁም የሰዓት ገደብ ተጥሏል። የት አካባቢ በዝርዝር ይዘነዋል። የባንክ አካውንትን በተመለከተ አነጋጋሪ መረጃ ወጥቷል። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም የዋጋ ማሻሻያ ስለመደረጉ በዚህ ሰዓት አዲስ መረጃ ወጥቷል። በኢትዮጵያ የቴሌኮም ዘርፍ ውስጥ ሁለተኛ ግዙፍ ኦፕሬተር በመሆን በከፍተኛ ፍጥነት እየተንቀሳቀሰ የሚገኘው ሳፋሪኮም ኢትዮጵያ በዳታ ወይንም ኢንተርኔት ጥቅል አገልግሎት ላይ ከፍተኛ የዋጋ ጭማሪ ወይንም ማሻሻያ ማድረጉን ይፋ አድርጓል። ኩባንያው ማሻሻያ ማድረጉን ቢገልጽም ደንበኞች ግን የተደረገው ለውጥ ከፍተኛ የዋጋ ጭማሪ መሆኑን በመጥቀስ ቅሬታቸውን እየገለጹ ይገኛሉ። ካፒታል በተመለከተው ዝርዝር መረጃ መሰረት በሳፋሪኮም ኢትዮጵያ የዳታ ጥቅል አገልግሎት ላይ ከታህሳስ 14 ቀን 2018 ጀምሮ ተግባራዊ የሆነ ከፍተኛ የዋጋ ማሻሻያ ተደርጓል። ይህ ለውጥ በዋናነት በአብዛኞቹ ጥቅል ላይ ከ20% እስከ 82% የሚደርስ የዋጋ ጭማሪ ያስከተለ ነው ተብሏል። በአዲሱ የዋጋ ዝርዝር እንደሚያመላክተው ቀደም ሲል ደንበኞች በ250 ብር ያገኙት የነበረውን የ10 ጂቢ ሳምንታዊ ዳታ ጥቅል አሁን ላይ ወደ 5.5 ጂቢ ዝቅ እንዲል ተደርጓል ማለቱ ተገልጿል። እናንተስ የምትጠቀሙት ዳታ እንዴት ነው? በኮሜንት አሳውቁን። ወደ ቀጣዩ መረጃ እናምራ። በሌላው መረጃችን በግለሰብ ደረጃ በሕግ ተጠያቂ የሚያደርግ አዲስ ረቂቅ አዋጅ አዲስ መመሪያ ተዘጋጅቶ በመላው ሀገሪቱ ላይ ተግባራዊ ሊደረግ ስለመሆኑ ይፋ ሆኗል። የኢትዮጵያ መገናኛ ብዙሃን ምክር ቤት በአዲሱ የመረጃ ነጻነት ረቂቅ ሕግ ላይ የውይይት መድረክ እየተካሄደ ነው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በቀደመው አዋጅ ላይ የነበረው ስልጣን የተሟላ ለመሆኑ የመረጃ ነጻነት አፈጻጸም ደካማ አድርጎት መቆየቱ በጥናት በመለየት የመገናኛ ብዙሃንና የመረጃ ነጻነት አዋጅ ቁጥር 590/2000 ማሻሻያው አስፈላጊ መሆኑን ሆኖ ተገኝቷልም ተብሏል። በማሻሻያው መሰረት የተካተቱ አዳዲስ ድንጋጌዎችን በተመለከተ የኢትዮጵያ መገናኛ ብዙሃን ምክር ቤት ውይይት መድረክ አዘጋጅቷል። የምክር ቤቱ ስራ አስፈጻሚ አባል ጋዜጠኛ መሰረት የተሻሻለው የመገናኛ ብዙሃንና የመረጃ ነጻነት ረቂቅ አዋጅ መረጃ ሲጠየቁ አልሰጥም የሚሉ ኃላፊዎች እንደ በፊቱ በተቋም ደረጃ ሳይሆን በግለሰብ ደረጃ በሕግ ተጠያቂ እንዲያደርጉ የሚያስገድድ አንቀጽ በማሻሻያ ረቂቅ ማካተቱ ለተጠያቂነት በጎ አበርክቶ ያለው መሆኑንና ተጨማሪ አንቀጾች መካተታቸው ለበጎ አንስተውታል። ነገር ግን መረጃ ላለመስጠት የሚቻልባቸው ተብለው የተቀመጡ ቅድመ ሁኔታዎች መብዛታቸው ለተግባራዊነት ስጋትም እንደሚሆን ተናግረዋል። በረቂቅ አዋጁ ላይ ሊሻሻሉ ይገባል የተባሉ በርካታ ሐሳቦች በምክር ቤቱ የቀረቡ ሲሆን ጥሪ የተደረገላቸው የውይይት ተሳታፊዎችም በረቂቁ ላይ ውይይት እየተካሄደ እንደሚገኝም ተገልጿል። በሌላው መረጃችን ከባንክ አካውንት ጋር በተያያዘ አዲስ መረጃ ወጥቷል። የፌዴራል ባለስልጣናት በዲጂታል ፋይናንስ ዘርፍ ላይ በወሰዱት እርምጃ ታግደው የነበሩ የባንክ አካውንት ሂሳቦችን በከፊል አንስተዋል። የፌዴራል ባለስልጣናት በዲጂታል ፋይናንሱ ዘርፍ ላይ በወሰዱት እርምጃ ታግደው የነበሩ የባንክ አካውንቶች ወይንም የባንክ ሂሳቦች በከፊል አንስተዋል። የፍትህ ሚኒስቴር ታህሳስ 14 ቀን 2018 ባስተላለፈው ትዕዛዝ መሰረት
ዋና ስራ አስፈጻሚው ተሾመ አለማየሁን ጨምሮ የ50 ግለሰቦች የባንክ ሂሳብ እንዲንቀሳቀሱ አዟል። እነዚህ የባንክ ሂሳቦች ከ3 ሳምንታት በፊት ህዳር 22 ቀን 2018 በዘርፉ የታዩ የፋይናንስ ብልሹ አሰራሮችን ለመመርመር በሚል ታግደው የቆዩ ናቸው ተብሏል። በተጨማሪም ለ9 ቀናት የባንክ ሂሳባቸው ታግደው የነበሩ 10 የዲጂታል ክፍያ ኩባንያዎች እገዳ መነሳቱ ተገልጿል። ምንም እንኳን የኩባንያዎቹ የባንክ ሂሳብ ቢለቀቁም የምርመራው ሂደት ግን ተጠናክሮ ይቀጥላልም ተብሏል። በዚህም የሳንቲም ፔ፣ የቻት ፔ እንዲሁም የአሪፍ ፔ ከፍተኛ የሥራ ኃላፊዎች አሁንም በፌዴራል ፖሊስ ቁጥጥር ስር የሚገኙ ሲሆን ከፍተኛ የፋይናንስ ህገወጥነት ተጠርጥረው ምርመራ እየተካሄደባቸው ነው ተብሏል። ለጉዳዩ ቅርበት ያላቸው ምንጮች እንደጠቆሙት የምርመራው ዋነኛ ትኩረት የግብር ስወራና ህገወጥ የገንዘብ ዝውውር ላይ ነው ተብሏል። የፌዴራል ባለስልጣናት በፍጥነት እያደገ የመጣውን የዲጂታል ክፍያ ስርዓት ጥብቅ ቁጥጥር ለማድረግና ህጋዊ መስመር ለማስያዝ ቅድሚያ ሰጥተው መስራት እንደሚፈልጉም ተናግረዋል። ከሰዓት ገደብ ጋር በተያያዘ አዲስ የሰዓት ገደብ ተጥሏል። የጋምቤላ ክልላዊ መንግስት ጋምቤላ ከተማን ጨምሮ የጸጥታ ችግር ባለባቸው አካባቢዎች ከዛሬ ምሽት 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ የሚቆይ ሰዓት እላፊ ላልተወሰነ ጊዜ መጣሉን አስታወቀ። የክልሉ መንግስት በዛሬው ዕለት ባወጣው መግለጫ ለሥራ ከተመደቡ የጸጥታ ኃይሎች በስተቀር ሰዎችም ሆኑ ተሽከርካሪዎች በሰዓት እላፊው ወቅት እንዳይንቀሳቀሱ ተከልክለዋል። ከጸጥታ አካላት ውጭ በማንኛውም ቦታ ጦር መሳሪያ ይዞ መንቀሳቀስ ክልክል መሆኑን የክልሉ መንግስት ያስታወቀ ሲሆን የክልሉ መንግስት የሰዓት እላፊ ያወጀው በክልሉ በተለይም በጋምቤላ ከተማ እንዲሁም በጋምቤላና ኢንታግ ወረዳ ከህዳር 28 ጀምሮ በተከሰተው ግጭትና የጸጥታ መደፍረስ ሳቢያ የሰዎች ህይወት መጥፋቱንና የአካል ጉዳት መድረሱን ተከትሎ ነው። በሌላው መረጃችን ከግብር ጋር በተያያዘ አዲስ መረጃ ተሰምቷል። የዲጂታል ይዘት ፈጣሪዎችና የሶሻል ሚዲያ ነጋዴዎች ግብር ሊከፍሉ ስለመሆኑ በዛሬው ዕለት ታህሳስ 16 ቀን 2018 ተገለጸ። ከሶሻል ሚዲያ ከተለያዩ የዲጂታል መድረኮች ገቢ የሚያገኙ ግለሰቦችም ሆነ ተቋማት ከሚያገኙት ገቢ ላይ ግብር እንዲከፍሉ የሚያስገድድ አሰራር እየተዘጋጀ መሆኑ ተሰምቷል። ባለፈው ዓመት በተሻሻለው የገቢ ግብር አዋጅ መሰረት በኦንላይን ይዘቶችን በማምጣት ገቢ የሚያገኙ አካላት በሙሉ በገቢዎች ቢሮ የመመዝገብ የግብር መለያ ቁጥር ወይም ቲን ነምበር የማውጣት ግዴታ ተጥሎም እንደነበር ይታወሳል። የአዲስ አበባ ገቢዎች ቢሮ እንዳስታወቀው ክፍያዎችን የሚያመቻቹ የኦንላይን መድረኮች ለእያንዳንዱ ይዘት ፈጣሪ የከፈሉትን ዓመታዊ ጠቅላላ ገቢ ለቢሮ ሪፖርት የማድረግ ኃላፊነት ይኖርባቸዋል። ቢሮው ይህንን ስራ ከኢትዮ ቴሌኮም ከንግድ ቢሮና ከፋይናንስ ደህንነት አገልግሎት ጋር በቅንጅት እንደሚሰራ መግለጹ በዚህ ሰዓት ይፋ ሆኗል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።